በምድር ላይ ስለሚኖረው ጭብጥ ገብስና ቁራሽ እንጀራ የማይጨነቁ ብልጭልጩና ራፊው ጨርቅ ያልማረካቸው በእግዚአብሔር ፍቅር የተማረኩ ከለበሱት ሰናፊል በተጨማሪ በቆዳ የተደጎሰች መጽሐፍ ቅዱሳቸውን አርማ ምልክት ሎጎ አድርገው ወንጌልን ይዘው በከተማም በገጠርም የተንከራተቱ ስለ ክርስቶስ ወንጌል የተጠሩ ዋኖቻችን ከምንላቸው መካከል አንዱ ናቸው። በአንደበታቸው ብቻ ሳይሆን በሕይወታቸው የሰበኩ ሰው ሲሞት በጎ ያልሆነ ሰው በጎ፣ ክፉ የሆነው ሰው ደግ እንደሚባለው ሳይሆን ሩጫቸውን በአግባቡ ሮጠው የጨረሱ የክብር አክሊልን ያገኙ ወንድም ናቸው። በሐዲስ ኪዳን የሚኖረው ሞት አይባልም። ክርስቶስ ገሎታል። ወበሞቱ ደምሰሶ ለሞት ክርስቶስ በሞቱ ሞትን ገሎታል። ይሄኛው ሞት ረፍት ነው። በዚህ በቅዳሴ እግዚእ ላይ ስመ ዚአከ ይስማ ሞት ወይ ደንግጽ ይላል። ያንተን ስም ሰምቶ ሞት ይደንግጥ። ክርስቶስ ሞትን አስደንግጧል። አለማመን ይራቅ፣ ወንጀለኛ ይቸገር፣ እንዲህ እያለ ጽፎታል። የክርስቶስ ስም ኢየሱስ ክርስቶስ የሚለው ስም ሞትን ያስደነገጠ ወይንም ሞትን የገደለ ስም ነው። በመስቀል ላይ የሞተው ሞት ነው። ሞታችን ሞቷል። ይሄ ረፍት ነው። ይሄ መለየት ነው። ይሄ የአድራሻ ለውጥ ነው። ክብሩን እንደጠበቀ የሰው እጅ ሳያይ ኩርት እንዳለ በእውነት ይገርመኛል። በአምላኩና በአምላኩ ብቻ እንደተደገፈ የኖረ ሰው የአብይ ጾም ዋዜማ እንኳን ለጾሙ አደረሰህ ሊለኝ በመንፈስና በስጋ ወንድሙ ከሆነው ከመምህር አድነው ጋር ከሌሎች እንግዳም ጋር በማረፊያዬ በመንበረ ፓትርያርክ መጥቶ አብረን አምሽተን ነበረ። ከቅዱስ ስፍራ ከሚነድ ከሚጤሰው ከሲና ተራራ የእጅህን ሥራ ክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። አንተን እንድመስልህ ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጤሰው ከሲና ተራራ የእጅህን ሥራ ክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። የራቀን ለማቅረብ ተገልጠ በሥጋ የተዋረደውን አክብረ
ጸጋ እንድመስልህ አስተማርከኝ አንተን በኔ አሳየኸኝ እንድመስልህ አስተማርከኝ አንተን በኔ አሳየኸኝ አንተን እንድመስል ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጠሰው ከሲና የክብር ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። የአምላክ ሰው መሆን የክብር መነሻ ባሪያ ጀምሮ በአምሳል መጨረሻ ካንተ ለኔ ቅድስና ተለየብኝ ደብረ ሲና ካንተ ለኔ ቅድስና ተለየብኝ ደብረ ሲና አንተን እንድመስልህ ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጠሰው ከሲና የክብር ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። ሚስጥርህን አየሁ ፊቴ ተለወጠ በሥጋ የሚኖር ፍጥረት ደነገጠ በአንተ ኖረ አንተን ያየ የተጠራ የተለየ በአንተ ኖረ አንተን ያየ የተጠራ የተለየ አንተን እንድመስል ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጠሰው ከሲና የክብር ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። ልጽናና ተመኘው ፊትህን አይቼ በጉልህ አገኘው ከታቦር ወጥቼ እንድመስልህ አስተማርከኝ አንተን ለኔ አሳየኸኝ እንድመስልህ አስተማርከኝ አንተን በኔ አሳየኸኝ አንተን እንድመስልህ ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጠሰው ከሲና የክብር ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና።
የተዋረደው አክብረን ዘጋ እንድመስልህ አስተማርከኝ አንተን በኔ አሳየህ እንድመስልህ አስተማርከኝ አንተን በኔ አሳየህ አንተን እንድመስልህ ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚጠሰው ከሲናይ ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና አንተን እንድመስል ጠራኸኝ ከቅዱሱ ስፍራ ከሚነድ ከሚፈሰው ከሲናይ ተራራ የእጅህን ሥራ አክብረሃልና ሰው የሆንከው አምላክ ይድረስ ምስጋና። ስራ አስኪያጅ እንደዚሁም ሊቀ ሊቃውንት አባ አትናቴዎስ እንደዚሁም መጋቢ ሃይማኖት ቀሲስ ተስፋዬ፣ መጋቢ ሥርዓት ቀሲስ ሲሳይ ኃይሌ ሁላችሁ በዚህ ተሰብስባችሁ የወልዳችን የወልደ ሰማዕትን ዕረፍት ምክንያት ማድረግ በዚህ የተሰበሰባችሁ እናታቸው፣ ወንድሞቻቸውን፣ ቤተሰብ ሁሉ በዚህ የተሰበሰባችሁ በአምላካችን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? በዚህ የሰበሰበን ስሙን እንድንጠራ ድምፁን እንድንሰማ የፈቀደልን ቅዱስ አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አምላካችን እግዚአብሔር የልጃችንን የወንድማችንን የወልደ ሰማዕትን ነፍስ በገነት ያሳርፍልን፣ ከቅዱሳን ጉባኤ ይደምርልን። እግዚአብሔር አምላካችን ለእናታቸው፣ ለወንድሞቹ፣ ለእህቶቹ፣ ለቤተሰብ፣ ለዘመድ አዝማድ ሁላችንም በዚህ ለተሰበሰባችሁ የሚያጽናና አጽናኝ መንፈስ ቅዱስን ይላክልን። በእውነት የእግዚአብሔርን ቃል ሰፋ አድርገው ላስተማሩን መጋቢ ሃይማኖት ቀሲስ ተስፋዬ በእውነት የእግዚአብሔርን ቃል እንድንጽናና እንድንረጋጋ እንደገና እንድንታከም ያደረጉን ቃለ ሕይወት ያሰማልን። ረጅም ዕድሜ ከጤና ጋር ያድልልን። ዘማሪ ለዘመረችልን ለውድ ልጃችን ለዘማሪት ማርታ ዘማሪ ቃለ ሕይወት ያሰማልን። ዘማሪ መላእክትን ያሰማልን። እግዚአብሔር አምላካችን ሁላችንን ያበርታን። ውድ ልጃችን ልጆቻችን በዚህ የተሰበሰባችሁ እግዚአብሔር ፈቃዱ ሆኖ አሁን በዚህ ተሰብስበናል። በዚህ መሰብሰባችን እንድንረጋጋ፣ እንድንጽናና፣ እንድንበረታ ነው። ሰው በሕይወቱ በእግዚአብሔር ቃል መታከም ካልቻለ፣ በእግዚአብሔር ቃል እንደገና መረጋጋት ካልቻለ፣ የእግዚአብሔር ቃልን ሰምተን እግዚአብሔርን እንደገና ሌላ ሕይወት አለን ሌላ ሀገር አለን ብለን መታከም ካልቻል በምንም ልንረጋጋ አንችልም። ለዚህ ነበር ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ በሰማይ ያለ የዘላለም ሕንፃ እንዳለን እናውቃለንና። አስተውሉ። በዓለም ቅዱስ ጳውሎስ በወንጌል ላመናቸው፣ በወንጌል ለወለዳቸው፣ በእምነት ለወለዳቸው፣ በቃለ እግዚአብሔር ለወለዳቸው ለቆሮንቶስ ክርስቲያኖች ካለማመን ወደ ማመን ለመጡት ከገቢረ ኃጢአት ወደ ገቢረ ጽድቅ ለመጡት እንደገና እንዲበረቱ ሌላ ሀገር እንዳላቸው ሌላ ሀገር እንዳለ የዘላለም ሕንፃ እንዳለ የዘላለም ሀገር እንዳለ ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ይላል። ድንኳን የሚሆነው መኖሪያ ቤታችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ሕንፃ እንዳለን እናውቃለን። አስተውሉ የእግዚአብሔር ልጆች፣ በድንኳን የሚሆነው የእኛን ሕይወት በዚህ ዓለም የምንኖርበትን ሕይወት
የመሰለው መስሎ ያስተማረው ለደቀ መዛሙርቱ ለምዕመናኑ ድንኳን የሚሆነው አስተውሉ የእግዚአብሔር ልጆች ድንኳን ለ5 ቀን ለ10 ቀን ከዛ በኋላ እንዶ በዛ ከተባለ እንዶ አንድ ድንኳን 12 ቀን በላ አይቆይም። አንድ ድንኳን የሚቆየው በዚህ ዓለም እንዶ ለፕሮግራም የምናዘጋጃቸው ድንኳኖቻችን አይቆዩም። ቅዱስ ጳውሎስ ድንኳን የሚሆነው አለ ተመልከቱ፣ መኖሪያ ቤታችን ቢፈርስ በዚህ ዓለም ያለው ሕይወታችን ቢፈርስ በዚህ ዓለም ያለው ሀብታችን፣ ገንዘባችን፣ ሕይወታችን፣ ዓላማችን፣ ራእያችን፣ እቅዳችን ሁሉ ቢፈርስ ነገር ግን በሰማይ ያለ የሰው ልጅ ያልተራቀቀበት ማለት ነው። የዚህ ዓለም ኢንጂነሮች፣ በዚህ ዓለም ያሉ መሐንዲሶች፣ በዚህ ዓለም ያሉ ፈላስፋዎች፣ በዚህ ዓለም ጠበብቶች ያልተራቀቁበት የዘላለም ሕንፃ እንዳለን እናውቃለን። ሌላ ሕንፃ አለን ማለት ነው። ሌላ ሀገር አለን ማለት ነው። ሌላ ተስፋ አለን ማለት ነው። መገፋፋት የሌለበት ሌላ ሀገር እንዳለ ቅዱስ ጳውሎስ ለደቀ መዛሙርቱ ያስተምራቸዋል። ትናንትና ለነበሩት ደቀ መዛሙርቱ ዛሬ ደግሞ ላለ ለእኛ የዘላለም ሕንፃ እንዳለ የእግዚአብሔር ቃል ያስተምረናል። ለዚህ ነበረ ቅዱስ ዮሐንስ በራእዩ ዘአይን ይርኤየ ወእዝነ ይሰምዓ ውስተ ልበ ሰብእ ዘኢታለየ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ። አስተውሉ የእግዚአብሔር ልጆቻችን አይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበው እግዚአብሔር ለወዳጆቹ ያዘጋጀላቸው ሌላ ሀገር ማለት ነው። አይን ያላየው በዚህ ዓለም በአይን ስጋ ያልታየ ማለት ነው። ጆሮ ያልሰማው ሲል በአይነ በስጋ ጆሮአችን ያልሰማነው ሌላ ዝማሬ ሌላ የእግዚአብሔር ቃል ማለት ነው። አይን ያላየው ጆሮ ያልሰማው በሰው ልቡና በስጋዊ ልቡናችን ያላሰብነው እኛ አስበን ተራቀንበት የማንደርስበት የእግዚአብሔር ክብር የእግዚአብሔር ዙፋን የእግዚአብሔር ሀገር ለወዳጆቹ እሱ ለሚያመልኩት ሀብቱን፣ ገንዘቡን፣ ስልጣኑን ሁሉንም ነገር ትተው ለተከተሉት እግዚአብሔር ለነቢያት፣ እግዚአብሔር ለሐዋርያት፣ እግዚአብሔር ለጻድቃን፣ እግዚአብሔር ለሰማዕታት ለወዳጆቹ ያዘጋጀላቸው ሌላ ሀገር እንዳለን እናውቃለን። ስለዚህ ውድ ልጆቻችን ዛሬ ይህን ሀዘን የሁላችን ሀዘን ነው። የማማ ሀዘን ብቻ አይደለም፣ ለእናቱ ብቻ አይደለም፣ የወንድሞቹ ብቻ አይደለም። የመምህር ዘላለም እነሆ ከዚህ ዓለም መለየቱ ሁላችሁም በእውነት እናንተ ያዘናችሁ ብቻ አይደለም። ሀዘኑ የጋራችን ስለሆነ ሌላ ሀገር እንዳለ ስናስብ ግን እንደገና እንታከማለን ማለት ነው። እንደገና እንጽናናለን ማለት ነው። እንደገና እንበረታለን ማለት ነው። ስለዚህ ውድ ልጆቻችን በዚህ ያላችሁ መምህራችን መምህር ዘላለም የሁላችን መምህር ማለት ነው። የሁሉ መምህር፣ የትንሹ መምህር፣ የወጣቱ መምህር፣ የአዛውንቱ መምህር፣ የቤተ ክርስቲያን መምህር። በእውነት ሰዎች በዚህ ዓለም መልካሙን ስራ ሰርተው ለሄዱት ለቅሶ አያስፈልግም፣ ሀዘን አያስፈልግም። እኛ ብዙ በሕይወት የቀበርናቸው ብዙ ሰዎች አሉ። በጀምላ የቀበርናቸው የምንቀብራቸው በየቀኑ ብዙ አሉ። ይሄ ክብር ነው እና ሁላችሁም በእውነት ሌላ ሀገር እንዳለ ሌላ ተስፋ እንዳለ እግዚአብሔር ለወዳጆቹ ያዘጋጀላቸው ሌላ ሀገር አምነን አውቀን ማገልገል። መምህራችን አውቆ የሚያገለግል ነው። ተመልከቱ፣ የዘላለም ሕንፃ እንዳለን እናውቃለን። የዘላለም ቤት እንዳለን አውቀን ምን ማለት ማገልገል። የዘላለም ሕንፃ እንዳለን አውቀን ምን ማለት መጾም። የዘላለም ሕንፃ እንዳለን አምነን አውቀን ምን ማለት መጸለይ። የዘላለም ሕንፃ የዘላለም ሀገር እንዳለን አውቀን ምን ማለት መንፈሳዊ ስራ ሁሉ ነገር ይቅርብን። መምህር ዘላለም የእግዚአብሔር ልጆች በዚህ ዓለም ወደ ትዳሩ ዓለም ገብቶ ቢወልድ ወይ 3 ወይ 4 ወይ 5 ነው የሚወልደው። እሱ ግን የወለዳቸው ተመልከቱ፣ በወንጌል የወለዳቸው ቁጥር የለው ስፍር የለው። ሁላችሁ በዚህ የተሰበሰባችሁ የመምህር ዘላለም የወንጌል ልጆች ናቸው፣ የሃይማኖት ልጆች ናቸው። የእግዚአብሔር ቃል በቃል እግዚአብሔር የወለዳቸው ጉዞ ናቸው። ብዙ ተስፋ ያደረጉ ብዙዎቹ መጥተዋል፣ ብዙዎቹ አምነዋል፣ ብዙዎቹ ቃሉን ሰምተው ትሕትናውን አይተው ሃይማኖቱን አይተው መልካምነቱን አይተው ቅንነቱን አይተው የዋህነቱን አይተው ደግነቱን አይተው ብዙዎቹ እኮ አርፈዋል፣ ብዙዎቹ እኮ ተጽናንተዋል፣ ብዙዎቹ በርትተዋል፣ ብዙዎቹ እኮ ወደ ቤተ ክርስቲያን መጥተዋል፣ ብዙዎቹ ወደ ምየ ኦርቶዶክስ መጥተዋልና እሳቸው ለእሱ ማልቀስ አያስፈልግም። በእውነት እኔ አደራ የምለው ውድ እናታችን እርሶ የወለዱ አንድ ብቻ አይደለም፣ አንድ ወልደው
የመምህር ዘላለም ልጆች ብዙ ናቸውና በእውነት አደራ ምሎት ከመጡት ጋራ እንዳለቅሱ እንዳዝኑ አደራ ለማለት ነውና ሐዘኑ የእርሱ ብቻ አይደለም፣ የወንድሞቹ ብቻ አይደለም፣ የእህቶቹ ብቻ ስላልሆነ ሁላችሁ በርቱ፣ ጠንክሩ ለማለት ነው ዛሬ የተሰበሰብ። እኔ ሰፋ ተደርጎ ትምህርቱ ስለተላለፈ ከዚህ በላይ መናገሩ ጊዜ መፍጀት እንዳይሆን እግዚአብሔር ከሁላችን ጋር ይሁን። የውድ ልጃችን የወልደ ሰማዕትን ነፍስ በገነት ያሳርፍልን፣ ከቅዱሳን ጉባኤ ደምርልን፣ አብርሃም ይስሐቅ ያዕቆብ ካሉበት ደምርልን። ለእናቱ ለወንድሞቹ ለእህቶቹ ለቤተሰቡ ሁሉ ለሁላችንም መጽናናትን ያድልልን። ስራ አስኪያጅ ክቡር መጋቤ ሃይማኖት ተስፋዬ መቆያ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክብርት እናታችን፣ መምህራነ ወንጌል፣ በዚህ የተሰበሰባችሁ ሁላችሁም እንደምን አመሻችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በርካታ መልእክታት ተላልፈዋል፣ እኛም ሰምተናል። እግዚአብሔር በምክንያት እንድንማር እንድንሰበሰብ ስለፈቀደ ነው ዛሬ የወንድማችንን የልጃችንን የወልደ ሰማዕትን እረፍት ምክንያት በማድረግ አምላካችን ፈጣሪያችን እግዚአብሔር ያስተማረን የዛሬው ወርቃማ ጥቅስ ወይንም ኃይለ ቃል ቅዱስ ጳውሎስ የተናገረው መምህራችን ለትምህርታችን መነሻ ያደረጉት የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ የሚል ነበር። የእግዚአብሔርን ቃል ከነገሩን ዋኖቻችን መካከል አንዱ መምህር ዘላለም ናቸው። መምህር ዘላለም በከተማ የሚኖሩ ባህታዊ መናኝ ዘአልቦ ጥሪት በምድር ላይ ስለሚኖረው ጭብጥ ገብስና ቁራሽ እንጀራ የማይጨነቁ ብልጭልጩና ራፊው ጨርቅ ያልማረካቸው በእግዚአብሔር ፍቅር የተማረኩ ከለበሱት ሰናፊል በተጨማሪ በቆዳ የተደጎሰች መጽሐፍ ቅዱሳቸውን አርማ ምልክት ሎጎ አድርገው ወንጌልን ይዘው በከተማም በገጠርም የተንከራተቱ ስለ ክርስቶስ ወንጌል የተጠሩ ዋኖቻችን ከምንላቸው መካከል አንዱ ናቸው። በአንደበታቸው ብቻ ሳይሆን በሕይወታቸው የሰበኩ ሰው ሲሞት በጎ ያልሆነ ሰው በጎ፣ ክፉ የሆነው ሰው ደግ እንደሚባለው ሳይሆን ሩጫቸውን በአግባቡ ሮጠው የጨረሱ የክብር አክሊልን ያገኙ ወንድም ናቸው። በሐዲስ ኪዳን የሚኖረው ሞት አይባልም። ክርስቶስ ገሎታል። ወበሞቱ ደምሰሶ ለሞቱ ክርስቶስ በሞቱ ሞትን ገሎታል። ይሄኛው ሞት ረፍት ነው። በዚህ በቅዳሴ እግዚእ ላይ ስመ ዚአከ ይስማ ሞት ወይ ደንግጽ ይላል። ያንተን ስም ሰምቶ ሞት ይደንግጥ። ክርስቶስ ሞትን አስደንግጧል። አለማመን ይራቅ፣ ወንጀለኛ ይቸገር፣ እንዲህ እያለ ጽፎታል። የክርስቶስ ስም ኢየሱስ ክርስቶስ የሚለው ስም ሞትን ያስደነገጠ ወይንም ሞትን የገደለ ስም ነው። በመስቀል ላይ የሞተው ሞት ነው።
ሞታችን ሞቷል። ይሄ እረፍት ነው። ይሄ መለየት ነው። ይሄ የአድራሻ ለውጥ ነው። ክብሩን እንደጠበቀ የሰው እጅ ሳያይ ኩርት እንዳለ በእውነት ይገርመኛል። በአምላኩና በአምላኩ ብቻ እንደተደገፈ የኖረ ሰው የዐቢይ ጾም ዋዜማ እንኳን ለጾሙ አደረሰህ ሊለኝ በመንፈስና በስጋ ወንድሙ ከሆነው ከመምህር አድነው ጋር ከሌሎች እንግዳም ጋር በማረፊያዬ በመንበረ ፓትርያርክ መጥቶ አብረን አምሽተን ነበረ። ረጅም ነገር ነበር ሲያስብ የነበረው። ወደ አሜሪካ ሲሄድ ወደ ውጭ ሀገር ሲወጣ እንደሚመለስ እርግጠኛ ሆኖ የጫማ ቁጥሬን ጠይቆኝ ነበር የሄደው። ይሄ ነው ተዘጋጅታችሁ ጠብቁ የሚለው ለዚህ ነው። ሲመለስ ስለምንሰራው ስራ እንነጋገር ነበር። በአንድ ወቅት በዚህ በስልጤ ዞን ቅበት አካባቢ በተፈጠረ ችግር በርካታ ሰዎች ተፈናቅለው ነበረ። ከሚያውቃቸው ሰዎች ጥቂት ገንዘብ ሰበሰበና ለራሱ ለካልሲ መግዣ ብሎ ያጠራቀማት የያዛትን ትንሽዬ ሳንቲም ጨምሮ የሚያስፈልገውን ነገር ይዞ መጥቶ ብዙ የተራቡ ሰዎችን በመንፈስም በስጋም መግቦ ቃለ እግዚአብሔር ነግሮ አጽናንቶ ተመልሶ ነበር። ስለነዛ ክርስቲያኖች ነበረ እስካሁን ሲያስብ ሲጨነቅ የነበረው። ምን እናድርግ? እንዴት አድርገን ደግፋቸው? ጽኑዓን ክርስቲያኖች ናቸው። እንዴት ብናደርግ ይጽናናሉ እያለ እሱ የሚጨነቀው ስለዛ ነው። ስለ ራሱም ተጨንቆ አያውቅም። ለዚህ ነው ቆብ ያላደረገ በከተማ የሚኖር መናኒ ያሉ። የመነነ ሰው መነነ ማለት ናቀ፣ ተወ ማለት ነው። የተወ የናቀ ሁሉን የረሳ ዓለምን ከነ ክፋቷ ከነ ግሳንግሷ የተወ ለወንጌል የተጠራ ታላቅ ሰው። ለምን ይለቀሳል? ለምን ይታዘናል? የምናለቅስላቸው ብዙ ሰዎች አሉ፣ ያልተጠመቁ። ምናልባት እርምን ለማውጣት ካልሆነ በስተቀር ለመሰነባበት ካልሆነ በስተቀር እንደ ዘላለም ላለ ሰው ማልቀስ ነውር ነው። ቅድም እንደተባለው ክብርት እናታችን ማህፀናቸው መምህራንን ካህናትን ለቤተ ክርስቲያን የሚሰጥ ተባረከ ማህፀን ብፅዕት ከርስ ታላቅ እናት። እኔ ከዚህ በኋላ የሚያዝኑ አይመስለኝም። ይሄን አይተው የተዋረደው ሞት ነው፣ ተሸነፈው ሞት ነው። አንድ ሰው ከሞትኩ በኋላ ተረስቼ እንዳልቀር ምን ላደርግ ብሎ ሲጠይቅ ተረስተህ እንዳትቀር ወይ ሊነበብ የሚችል መጽሐፍ ጻፍ፣ አለያም ደግሞ ሊጻፍ የሚችል ታሪክ ስራ። ሊጻፍ ሊተረክ የሚችል ታሪክ የሰራ የወንጌሉ ፈላስፋ የዘመናችን ሐዋርያ ታላቁ ልጃችን ረፍት ላይ ነው ያለው። ከሞት በኋላ ሕይወት አለ። እኛስ የሙታንን መነሳት ተስፋ እናደርጋለን። ወንሴፎ ተስፋ እንናፍቀዋለን። ፈርሰን በስብሰን ሞተን የምንቀር አይደለም። በትንሣኤ ዘጉባኤ እንነሳለን በክብር። በዚህ ሳምንት የሚነገረውም እሱ ነው። በዚህ በደብረ ዘይት
ትንሣኤ አለ፣ ሕይወት አለ። እስከ የሌለው ለዘላለም የሚቆይ ቀጣይ ሕይወት አለን። ተስፋ የምናደርገው እሱ ነው። በዚህ ሰው ሲሞት ከሚጸለዩት ጸሎት መካከል አንዱ መስተብቁ ይባላል። ወካዕበ ናስተብቁ ዘኩሎ ይእቲ። መጨረሻ ላይ ሲጨርስ በእንተ እለ ኖሙ ከደረሰ በኋላ የመጨረሻው ቃል መናህየ ወመናዝዘ ለሰብኦሙ ፈኑ። ጌታ ሆይ መናህየ ወመናዝዘ መረጋጋትን መጽናናትን ለሰብኦሙ ለቤተሰቦቻቸው ፈኑ ስጥ ላክ አጽናና ብለው ነው የሚጨርሱት ሊቃውንቱ። ጸሎተ ሙታን ሲያደርሱ። ስለዚህ መጽናናትን እግዚአብሔር ይላክልን፣ ቤተ ክርስቲያንን እግዚአብሔር ያጽናናት። ከዚህ በኋላ እኔ ቢበቃም ነው ብለው ቢበቃም አሁን ወደ ስራ መመለስ ይቻላል። ወንድሞችም ቤተሰቦችም ወደ ስራቸው ወደ አገልግሎት ቢመለሱ ማሰብ በሚገባ ልክ ታስቧል። ከዚህ በኋላም እኮ ሌላም ነገር ማድረግ ይቻላል። የበረታ ሰው ካለ በታላቁ ልጃችን በመምህር ዘላለም ስም እኮ የሕፃናት ማሳደጊያ፣ የአረጋውያን መጦሪያ፣ ሌላም ነገር እኮ አድርጎ በጎ ስራ መስራት ይቻላል። ብዙ የምንሰራቸው ስራዎች አሉ። በህይወት እያለ የጀመራቸውን መጨረስ፣ ያቀዳቸውን ያሰባቸውን ሀሳቦች ተግባራዊ ማድረግ ይሻላል እንጂ አሁን ዛሬ ስንተኛ ቀን ነው? 8ኛው ቀን እና ይህንን ብትነጋገሩና ተመካክራችሁ በዚህ ቀን እንጨርሳለን ተብሎ ማሳሰቢያ ቢነገርና ትክክለኛው ቀን ተነግሮ ቢቆም የሚሻል ይመስለኛል። እግዚአብሔር የልጃችንን የወልደ ሰማያትን ነፍስ ይማርልን። እሱ አባታችን እሱ አቡነ ኤልሳዕ ሰፊ ጥልቅ ትምህርት መምህር ሆነው መምህር መጋቢ ሃይማኖትም እንዲሁ አስተምረዋል። ለመጨመር አይደለም ነው ለተሳትፎ ያህል የተሰማንን ለመግለጽ ያህል ነው። እግዚአብሔር ይስጥልን። በጸሎት እንነሳ። ክብር ያድልልን። የሰማነውን ለሕይወት ያድርግልን። የሰላም አምላክ ከሁላችን ጋር ይሁን። ማሳሰቢያውን ይናገራሉ። ነፍሰ ገብሩ ወልደ ሰማዕት ገነት መንግሥተ ሰማያትን ያወርስልን። የመከራ የሐዘን መጨረሻ ያድርግላችሁ። አቡነ ዘበሰማያት ነው። ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋናም ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ለዘለዓለሙ አሜን። ኩኑ ፍትዋነ ወንጹሐነ ከመ ይረስየነ ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ሎለ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማእሰረ ኃጢአት እግዚአብሔር ይፍታ።